ወይሳት በጣም ነው የምታስፈልገኝ። እኔ ባቴ ደስ ይለኛል ስላለው ነገር እነሱ መፍታት ይችላል። እናወራበታለን ብዬ እንትን ስልክ ደግሞ ከአቤል ጋር ነበርሽ ምናምን ብለህ ደግሞ ይዋስ ሌላ ነገር ውስጥ አሁን እኔ ያለሁበት መንገድ በጣም ነው የሚያስጠላው ሩታ እና ስለዚህ ራሴን ለማዳመጥ እኔ አዲስ አበባ እና ጓደኞቼንም ያሉበት ነገር በጣም ያስጠላል። እነ ዩኤል ምናምን ሁሉ ከቱም ጋር እንዳለ ይጣሉ ነው ከአቤላም ጋር ይጣሉ ነው። ያን ነገር ለማስተካከል ልሄድ ነው ሜቢ እንትን አዲስ አበባ ናቸው። በዛውም ራሴን ትንሽ ማሳረፍ ፈልጋለሁ እኮ ቢያንስ ትንሽ ጊዜ ቆይተህ መሄድ አትችልም? አዎ መሄድ ስላለብኝ ነው የምር አሸኝኝማ አሸኝኝ ባቴ ደስ ይለኛል እኮ መሄድ ስላለብኝ ነው ሰላም ውድ ቤተሰቦቻችን እንዴት ናችሁልን? እኛ አለን ፈጣሪ ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም? እንግዲህ ዛሬ የመጥለፍ አይታችኋል። ከውጪ ጋር ትንሽ ተጣልተን ነበር። ምክንያቱም ባላቅም ያው አዲስ አበባ ነበርኩኝ እኔ። ባለፈው አይታችኋል። ብቻ በጣም ተናዶብኛል። የሚያናድር ነገር እኔ አላደረኩም። አንዳንድ ነገር አጋጥሞኝ ነበረ የሄድኩት። ግን ብቻ ለምን እንደዚህ እንደተናደደ ሊገባኝ አልቻለም። ምክንያቱም እኔ ያጠፋው ጥፋት የለም። ትክክል ነው። ነግሬው መሄድ ነበረብኝ። ግን እኔ ነግሬው አይደለም የሄድኩት። በጣም አስቸኳይ ጉዳይ ስለነበረ ሄድኩኝ። ስልኬም አይሰራም ነበር። እዚህ ስመጣ ነበር የከፈትኩት እና ለምን እንደዚህ እንደተፈጠረ እኔም አልገባኝም። ደውዬለታለሁ። በጣም ብዙ ጊዜ ነው የደወልኩት። ተናደደብኝ አላውቅም። ትክክል ነው መናገር ነበረብኝ። አዲስ አበባ ልሄድ ነው ምናምን ብዬ ጓደኛዬ ስለሆነ ስላለው ነገር መናገር ነበረብኝ። ግን ሳልነግረው ነው የሄድኩት። ግን ያን ያክል እንደዚህ የሚያስቆጣና መንጭቆ የሚያስኬድ ነገር አልነበረም። ለምን እንደዛ እንደሆነ አላውቅም። ለማዘር ራሱ ሳልነግራት ነበር የሄድኩት። እሷም ትንሽ ተቀይማኝ ነበር። ትንሽ ስላጨናነቁት ነው መሰለኝ እንደዛ የሆነው። ለምን እንደሄድኩኝ ሳያውቅ እንደመጠየቅ እንደዛ መሆን አልነበረበትም። በጣም ነበር ያናደደኝ። እኔም አይታችሁታል። ከአቤል ጋር ነበርሽ ምናምን ብሎ ነው ዋና ያናደደው እሱ ነበር መሰለኝ። ማለት እሱ በጣም ተጨናንቆ ነበርና ከአቤል ጋር ሊዝናና እኮ መስሎስ ነው መሰለኝ እንደዛ የሆነው። ከአቤል ጋር ደግሞ እንዳልነበርኩኝ ያው ቪዲዮ ላይም ማየት ትችላላችሁ። ከአቤል ጋር አልነበርንም፣ ጭራሽ አልተገናኘንም። አንድ ሀገር ነበርን እንጂ ከአቤል ጋር አልተደዋወልንም ነበር። ያው እንደነገርኳችሁ ስልኬም አይሰራም ነበር። ከአቤል ጋር አውርተን አልነበረም። ለምን እንደዚህ እንደተናደደ አልገባኝም። ምክንያቱም ላስረዳው ሞክሬያለሁ። እናንተም አይታችሁታል። ከአቤል ጋር እንዳልነበርኩኝ ግን እሱ ያው ነበርሽ ብሎ ድርቅ አለ። ሊረዳኝ አልቻለም። ያው ቪዲዮ ላይም እንዳያችሁት ከኔ ጋር አልነበረም። በሱ ማየት ትችላላችሁና ለምን እንደዚህ እንዳናደደው አልገባኝም። እውነቴን ነው። እኔ ራሱ ግራ ነው የገባኝ። ያው ላይ እንዴት እንደማስተካክለው እንዴት እንደማስረዳው እና ቡቼ ቶሎ ነው የሚያኮርፈው፣ ቶሎ ነው የሚናደደውና እንዴት ብዬ እንደማስተካክለው እኔ ራሱ ግራ ነው የገባኝ። እና ሰዎች ብዙ ጊዜ ነው የሞከርኩለት። በቃ ቴሌ በሉኝ። በጣም ብዙ ጊዜ ነው ደጋግሜ ነው የሞከርኩለት፣ ግን ስልኩ አልሰራልኝም። ብሎግ እስከቱዩን እኔ እንጃ የሰው ስልክ ይዤ ነው ላይ የመጣሁት። ብሎግ እስከከተከኝ ብዬ በሌላ ሰው ስልክ ነው የምደውልለት። እኔ እንጃ ስላለው ነገር ሲካነሳልኝ እጠራውና ስላለው ነገር በእናንተ ፊት ቢነግረን ይሻላል ብዬ አስባለሁ። እንግዲህ ታውቃላችሁ እኔ ምንም አልጠፋም። ጥፋቴ ለሱ መናገር ነበረብኝ። ማዘርም ከሱ ጋር ስለሙል ትንሽ አጨናንቋለች። ደውላ ምናምን ይስናት ምናምን ብለዋለች። በዛ ምክንያት መሰለኝ በጣም የደነገጠውና በጣም የተናደደው። ብቻ እስኪ ስላለው ነገር ከራሱ አፍ ብንሰማ ይሻላል። ልደውልለት። ሄሎ 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 እቺ አቤት። እንዴት ነህ? ለምን ሰላም ነው አለን ዶታራንስ አወቀኝ። አዎ እንዴት ነው ማለት እሺ። እንዴት ይጠፋብኛል? ለምን ደው ስልክ ማታነሳልኝ? ጥሩ ብለሽ ነበርኩ ነው ሩታ ማለት ትንሽ ደብሮኝ ነበር። ስላወቃ ነገሮች ሁሉ ነገር እየተበረታ አይደል ነበር። ለዛ ስልክ ያዝቼ ነበር። አሁን ይመቻል? በጣም ፈልጌክ ነበር።
አስቸኳይ ነው ከቤት ባልወጣ ደስ ይለኛል። እኔም ወደ ሆነ ቦታ ልሄድ ነበር አሁን ራሱ ማለት ነው እኮ መጀመሪያ ያገኘኛ። እሺ ፈልጌሽ ነበር በዛው ማለት ነው የምሄድበት ቦታ አይደለ ነገርሽ። አሁን ደውልሽ ነው የደወልሽኝ በእርግጥ ከተነሳው በኋላ ማለት ነው። እሺ ትመጣልክ ነው ያለውበት? አዎ ያለሽበት ንገሪኝ። እኔም መንገድ ላይ ነው ያለሽበት ንገሪኝ። የት ነው ያለሽ? እሺ ቴክስት አድርግልሃለሁ። እሺ ቴክስት አድርጊልኝ። እሺ ያው እንግዲህ እንደምታዩት ነው ሲመጣ ዝናብ ራሱ ሊጀምር ነው። ያው ቤተሰቦችን ሰላም በላቸው። እሺ ሰላም ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ምንድን ነው ምንም እንዲህ ባለፈው መንጭቃይ ሄደክ እየነገርኳችሁ ስሙታ ያቀረብኩ ነው። ስልሽ መንጭቄ ምናምን ሳይሆን እኔ ፍላጎትሽን ነው ያከበርኩት። ሌላ ምንም ነገር አይደለም። እኔ የምን ፍላጎት የምትፈልጊው ፍላጎት እንደፈለግሽ እንድትሆኝ ስለፈለኩ ነው እንጂ ሌላ ምንም እንዴ ማለት እንደማያገባኝ ስላሳየሽኝ ኖርማል ነው። ኧረ እኔ እንደዛ አላልኩም እንዴ ማለት እኔ ለማዘር ራሱ ካልነገርኳትም ስሄድ ነግራክ አይደለ ይታልሽ ምናምን እያለች እኮ ብላኛለች። እሷማ እኮ ግን አንቺ ያ ፍላጎት ስለሆነ ችግር የለም። የትኛውም ቦታ መሄድ መምጣት መፍትሄ ስለሆነ ችግር የለም። እኔ አሁን ሌላ ነገር ለማለት ሳይሆን እኔ ሌላ ኬዝ መስሎኝ ነው አሁን የመጣሁት። መድኃኒዓለም እኔ ራሱ ድንገት አሁን ወደ ሌላ መንገድ ወደ አዲስ አበባ ላይ ነው ለምን የሆነ ነገር ማስተካከለው ነገር አለ። ምን ማለት ሲጀመር ባለፈው ከአቤል ጋር ነበርሽ ያልከኝ ነበር። የአቤል ጓደኛ ክርስቱንም መጠየቅ ይችላል። አብሬው አልነበርኩም። በቃ በአንድ አይነት ሰዓት ስትጠፉ በእንደዛ ነው ያሰብኩት። ከዛ የሆነ ቪዲዮችን ሳይ እንዳልሆነ ያሰብኩት፣ ግን አንቺ ለኔ ግልጽ መሆን ትችይ ነበር ማለት ሄድሽበት ማሳወቅ ትችይ ነበር። ለአንተ እንትን በጣም አስቸኳይ ጉዳይ ገጥሞኝ ለማዘር ለእናቴ ራሱ ሳልነግራት ነው ጠይቃክ ነበር አይደል? በጣም ጠይቀችኝ፣ ግን እኮና ለማዘር ራሱ አልነገርኩትም። በጣም አስቸኳይ አሁን ይሄን አክል እኔን ለምንድን ነው የምንደባበቀው? አብረን ብዙ ነገር አላሳለፍንም። ልክ እንደመጣው እኮ ነው አይደል? ይሄን አክል መጥፋት እኮ አንቺ እንዴት ሰው አይናፍቅሽም እንዴ? ናክ ቢያንስ ሌላው ነገር ታዩሽ፣ መጥፋትሽን ኬዙንም ሁሉ ነገር ታዩ። ቢያንስ እኔ ያልናፍቅሽም እኔ አስቸኳይ ጉዳይ ገጥሞኝ እኮ ነው ስልኬ ራሱ ዝግ ነበር። እኔ እዚህ ጋር ለማዘር ራሱ አልነበረ ስልክሽ እኮ ይጠራ ነበር እኮ ሩታ፣ ግን አታነሺም ነው እኮ ችግሩ። እሺ ስለ አቤል ኬዝ ታዩሽ፣ በቃ ችግር የለም ኖርማል አይደለም። አልነበርሽም ከሱ ጋር አልነበርሽም። በቃ አዲስ አበባ ላይ ነበርሽ፣ እሱም አዲስ አበባ ነበር። በቃ ቪዲዮም አይተናል። ግን ለምንድን ነው በቃ እንዲህ መደባበቅ ለምን ትፈልጊያለሽ? ከዚህ አሁን ብዙ ነገር እየደበቅሽ ነው ማለት ነው። ብዙ ነገር አለ ከጀርባ ማለት ነው። እንዴ በጣም ጥሩ ስሜት ላይም አልነበርኩም እና አስቸኳይ ጉዳይ ገጥሞኝ ነው የሄድኩት። እዚህ ጋር ምን አጋጥሞሽ ነው ብለክ እንደመጠየቅ እንደዛ መንጭቄ የሚሄድ አልነበረብኝም። እኔ እሺ ለሁሉም ነገር ይቅርታ ማለት እኔ በጣም ካጠፋሁብሽ ለሁሉም ነገር ይቅርታ። እኔ እስካሁን እኔ ባደረኩት ነገር ካጠፋሁብሽ ይቅርታ ነው ታይምር ነው። እኔ እኮ ስትመጪ በክብር ተንከባክቤ የተቀበልኩሽ አይደል እኮ። እኔ ምን አልተንከባከብከኝም እኮ አይደለም ያልኩት፣ ግን ቢያንስ እኔም ለመረዳት ሞክር። እኔም እኮ የራሴ ህይወት አለኝ አይደለ እኮ ይገባኛል። እንደዛ ካሰብሽ ደግሞ ለኔ ማሰብ ነበረብሽ አንቺ። እኔ አልጨነቅም ስላንቺ አልጨነቅም። ለማዘር ራሱ አላወራኋትም አልኩህ እኮ እቺ ዲዚች ጋር ነው በዚህ ጋር ማን ምን እንዳለ አስቸኳይ ጉዳይ ገጥሞኝ እኩኝ። ከዛ እዚህ መጥቼ እናወራበታለን ብዬ እንትን ስልክ ደግሞ ከአቤል ጋር ነበርሽ ምናምን ብለህ ደግሞ ይዋስ ሌላ ነገር ውስጥ አሁን እኔ ያለሁበት መንገድ በጣም ነው የሚያስጠላው ሩታ። እና ስለዚህ ራሴን ለማዳመጥ እኔ አዲስ አበባ እና ጓደኞቼንም ያሉበት ነገር በጣም ያስጠላል። እነ ዩኤል ምናምን ሁሉ ከቱም ጋር እንዳለ ይጣሉ ነው፣ ከአቤላም ጋር ይጣሉ ነው። ያን ነገር ለማስተካከል ልሄድ ነው ሜቢ እንትን አዲስ አበባ ናቸ። በዛውም ራሴን ትንሽ ማሳረፍ ፈልጋለች ሩታ። ነገሮችን አሁን እንደዛ ነው የምታስበው እኮ በቃ ነገሮችን ለማስተካከል እዛ መሄድ አለብን። በቃ ማንም የላቸውም እዛ። በቃ እኔ ነገሮችን እነ እዩ አለ አይደለ? እነ እዩ ምናምን አለ አይደል? እነሱ ያሉ እኮ ሁሉም አሉ፣ ግን እየተግባቡ ስላልሆነ ነው። እኔ አንቺን ትቼ መሄድ እኮ አልፈልግም ሲጀመር ማለት ነው። ግን በቃ አሁን ነገሮች በጣም ስትረስ ውስጥ ገብቻለሁ። ለዛ ማለት ምን በእነሱ ጉዳይ ነው ወይስ ሌላም ማላቀው ነገር አለ? ምንም በቃ ራሴንም ለማዳመጥና በእነሱም ኬዝ ነው ዋናው ታርጌት የሚለው። ራስን እንዴት ማለት ጓደኛክ ነኝ ቢያንስ ለኔ ማማከርኩት ይችላል እኮ። አሁን ያለው በጣም ድብቅ ይሆንክብኝ። ድብቅ አልሆንኩኝ ብታይ ነው እንዴ? ከዚህ በላይ በጣም ድብቅ ይሆንክብኝ። ድብቅ አልሆንኩኝ። በቃ አሁን እኮ ነው አዲስ አበባ ሂጅ ቢያንስ 3-4 ቀን ነው ራሴን እንትን ያርግ ይመጣል እና ከነዩኤል ጋር ያለው ነገር የሚፈቱበት መንገድ ለመፍጠር። እሺ ያስቀየምኩክ ነገር አለ ሳላቅ?
ሩታ ምንም ነገር ያስቀየምሽኝ ነገር የለም እያልኩሽ ነው። ግን አንቺ አሁን ፍላጎትሽ ነው ማከብርልሽ። አንቺ ራስሽን ፍላጎት ነው ማከብርልሽ እኮ። እሺ አይ ስልኬን ብሎክ እስከተ ስንቴ ነው አሁን እኮ በሰው ስልክ ነው የማንንም ሰው ስልክ አላነሳውም። በቃ የማንን በቃ አሁን እኮ ስደውልልክ እኮ አንሳ እኮ አንቺ ጋር አዲስ አበባ ልሄድ ነው ብዬ ልነግርሽ ልደውልልሽ ነው የደወልሽልኝ አንቺ ጋር ማለት ነው። እንዴ እኔ ዛሬ ብቻ እኮ እስከ 10 ነው የሚደውልኩልህ። በጣም ብዙ ጊዜ ረጅም ሰዓት ደስ ስላ በቃ የተፈጠረው ነገር በጣም ደስ ስላላይ ነው እናት። እኔ በጣም ነው የከፋኝ የዛኔ ለዛ እንደ ባዳ ነው ራሴን እያየሁ ነበር ማለት እንዴ ግልጽ ስላልሆንሽልኝ እንትን ላንተ አልነግርማ። በጣም ቅርበት አለ እኮ ያን ነገር ደግሞ አንቺ አልተረዳሽም እንዴ ማለት እኔ እሺ ምን ላድርግ? እኔ እኮ የራሴ ጉዳይ አጋጥሞኝ ነው አስቸኳይ ነገር አጋጥሞኝ ነው አይደል? አስበዋል ለማዘር አሳነጋት ይሁት በጣም አስቸኳይ ነገር ቢሆን ነው። ቢያንተ ደግሞ እዚህ ጋር እንደመረዳት ጭራሽ እኔ ላይ እንደዚህ መሆን የለብህም። እሺ በቃ እሺ ሩታ በቃ እሺ ይቅርታሽ ለሁሉም ነገር ይቅርታ። ግን እዚህ መዛ መሄድ አለብኝ አዲስ አበባ ሂጂ መሄድ አለብኝ ነገሮችን ማስተካከል አለብኝ በተቻለኝ አቅም ማለት ነው እንጂ በእኔ ጉዳይ አይደለም በእኔ ጉዳይ ነው። እና ሩታ ስልሽ እነ ዩኤልም እና አቤልም እነ ዩ ኢንተርቴይንመንት ማለት ነው ያሉበት ነገር አሁን ኬዝ ታውቂያለሽ ፖሊስ ጣቢያም እየተፈለጉ ነው። ያን ነገርም ለማስተካከል የምችለውን አቅም ለማድረግ ነው እዛ ሄደው በእኔ ጉዳይ ነው እንጂ ቢያንስ መጀመሪያ ደውለህ ሌላ ቀን ቢሆን ቢያንስ መጀመሪያ ደውለህ እንደዚህ ነገር ስለተፈጠረ እሄዳለሁ ብለህ መጀመሪያ ተነግረኝ ነበር። እኔ አሁን ሳልነግርህ ስለኩኝ የመልስ የምትሆኑ ነው እንደዛ ነው ሩታ ያለውን ነገር እያየሽ አይደል? እዛ ሰው ሀገር ላይ ነው ያለው በዛ አዲስ አበባ ላይ ነው ያን ነገር እኮ በእኔ ነው እንጂ መጀመሪያ ደውለህ ትነግረኝ ነበር ቢያንስ። አሁን እኮ በሰው ስልክ ነው የደወልኩት በራሴ ስልክ ስንቴ ነው የደወልኩት? ሩታ እኔ በአንቺ ኬዝ አይደለም አንቺ እኮ ጓደኛዬ ነሽ። እሺ እንዴት ስልክ አላነሳልኝም? እንደዛ ከሆነ ስልክ የማንንም ስልክ እያነሳው አልነበረም። አሁን ስደውልልህ ጥሩ ሙሉ አነሳውኝ እኮ ልደውልልሽ ነበር ወይዛን ሳኔ ከፈኩት ላንቺ መልሼ ልደውልልሽ ስል በሰው ስልክ ደውልሽ አነሳው። ድምፅሽ ሰማው ነው ልጅ አይደለም እንዴ? ያው ሁሉ ሰዓት ለምን ዋሻለሁ? በእኔ ስልክ እኮ እምቢ ስላልከኝ ነው በሰው ስልክ የደወልኩት። ለምን ዋሻለሁ? በእኔ ስልክ እምቢ ሲለኝ በሰው ስልክ ስደውል ወዲያው ነው አነሳው። እኔ እንዴት ስላሰብኩ እኔ ሩት ሌላ ነገር አስቤ አይደለም፣ ግን እንዴት እንደተረዳሽው አላውቅም። እኔ በሌላ አንግል አይቼዋለሁ። ስልኬ በቃ አጥፍቼው ነበር፣ ግን ስደውል እኮ ሰርቶልኛል። በሌላ ሰው ስልክ አጥፍተው ከሆነ እንዴት ባስማስ ነው? ለምን ማጠፋው? ጓደኛዬ ያለሽ እንዴ ብዙ ረጅም ጊዜ ከባለፈው ቀን ጀምሮ እስከዛሬ እየደወልኩልህ እኮ ነው። ወይ ተፈጠረ ነገር ካለ በግልጽ ነገር ማውራት ነገር ሩታ በጣም ማከብርሽ በጣም ወድሽ የምር ከራሴ በላይ መሳሳልሽ ጓደኛዬ ይችላል። ያው ሌላ ነገር አስቤ አይደለም፣ ግን እንዴ በዛ ተቀየመኝ ነው እንጂ ቢያንስ እኮ መጀመሪያ ደውለህ መናገር ነው። እኔ ምንም ላንቺ በማሰብ እንጂ እኮ እኔ ምንም አይነት ነገር በማዘር ራሱ ምናልባት አስቀይሜ ከሆነ ብላ በጣም የተናደደች ስለዚህ በጣም ብዙ ጊዜ ነው የደወለች አንቺ ላይ ሌላ ነገር በቃ የደረሰ ነገር ነው መሰለኝ ስትጠፊ ቤተሰብ የሚጨነቀ ነበር ታስታውሽ ማለት ነው። በዛ የተነሳ እኔ በቃ ድንገት ሳላስበው በቃ እንደዛ ተፈጠረብኝ። አቤልም በሄደ ሰዓት አብራችሁ አንድ አይነት ሰዓት ነበር የጠፋችሁ። እንደዛ ስለተጠራጠርኩ እንደዛ ያልኩሽ እኮ አብረን አንድ ሀገር ነበር እንጂ አብረን እኮ አልነበርንም። አላገኘሁትም፣ አላወራንም። አወኩ። ከዛ በኋላ ከሱ ጋር ማውራበት ጊዜ ከእናቴ ጋር ራሱ ማውራበት ጊዜ ነበር ገብቶኛል። ከዛ በኋላ ደግሞ በቃ አወኩኝ። ቪዲዮ ሲለቀቅ አንቺ ከሱ ጋር እንዳልነበርሽ ምናምን ነገር ተረዳሁ። ችግር የለም ግን አሁን ፕሊስ በእናትሽ አንድ ነገር ብቻ ተረጅ። እኔ ምንም ሳይሆን በቃ አሁን አዲስ አበባ መሄድ ስላለብኝ እመለሳለሁ እኮ። ለምንድን ነው የምትሄደው? ሁሌም ነው እኔ ለእነሱ ራሱ እየመሰለኝ አይደለም። እንዴት ማለት በእነሱ ጉዳይ የምትሄድ እየመሰለኝ አይደለም። በጣም የተናደድኩ እየመሰለኝ። ኧረ እኔ በእነሱ ኬዝ ነው የምሄደው። ያ ነገር እኔ መሄድ ስላለብኝ በቃ ልሂድና ስልሽ መልካሙን እመኝልሻለሁ ያለው ነገር ማለት ስለስንት ጊዜ ነው የምትሄደው? የሚያክል ብዙ አልቆየም። እኔ ማለት እንደምትናፍቅኝ እኮ አውቃለሁ፣ ግን ብዙ አልቆየም። ቢያንስ ትንሽ ቀን ነው የምቆየው። እመጣለሁ። አይ አነጋገርህ ግን የሆነ ረጅም ጊዜ የምትሄድ ነው የሚመስለው። አይደለም እንደዛ አይደለም። በቃ ሂጂ እመጣለሁ፣ ችግር የለውም። ወርም ሊሆን ይችላል፣ 15 ቀን ሊሆን ይችላል፣ 3 ቀን 4 ቀን ሊሆን ይችላል። የምመጣበት ቀን አይታወቅም፣ ግን አዲስ አበባ መሄድ አለብኝ። ግዴታ ነው። አዎ ግዴታ ነው። በእናትህ መሄድ ስላለብኝ ነው። አሁን ከዚህ በላይ እኔ ምንም እንትን ልልሽ አልችልም። ለመንኩሽ አይደል? አንዴ እኮ መሄድ ስላለብኝ ነው። ደርሼ እመጣለሁ። ግዴታ ነው የምታስተካክለው ነገር አለ። ግዴታ ነው ነገሩ ማስተካከል። ሩታ አሁን ሰዓቱ የሚደርስ ስለሆነ ብሸኝ ደስ ይለኛል። አዲስ አበባ መናኸሪያ እኔ በሰዓት በጣም ነው የምታስፈልገኝ። እኔ ባትሄድ ደስ ይለኛል።
ስላለው ነገር እነሱ መፍታት ይችላሉ። እኔ አሁን መናኸሪያ ሸኝኝ ነው ያልኩሽ። መሄዴማ እኮ አይቀርም ግዴታ እንድሸኝኝ ነው። ሲጀመርም ቅድም ስትደውይልኝ ሰዓት ያነሳሁልሽ እኮ ቢያንስ ትንሽ ጊዜ ቆይታ መሄድ አትችልም? አዎ መሄድ ስላለብኝ ነው። ያመሽ የተኛው ልቤን ትቀሰቅሳለህ። ተው ማነ 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 የተኛው ልቤን ትቀሰቅሳለህ። ተው ማነ አንቺስ አንቺን እንጂ እኔን የታየሽው እንቅልፋቷን ላይ እኔ በዓይንሽ ሸኘሽው ጭር ባለው ሌሊት ምንም ሳይበግረው ልቤን በተኛበት እየቀሰቀሰው ተይ ማነ